ቲክቶክ አውቶሜሽን ለመጀመር ምንም አይነት ስልክ ባይኖራችሁ ግን ዴስክቶፕ ወይም ደግሞ ፒሲ ብቻ ካላችሁ ይህን ቪዲዮ አይታችሁ ቲክቶክ አውቶሜሽን መጀመር ትችላላችሁ። እኔ ያለው ማንም ሰው ቲክቶክ አውቶሜሽን ላለመስራት ምንም አይነት ምክንያት ማቅረብ አይችልም። በባለፈው ቃል በገባሁላችሁ መሰረት በዛሬው ቪዲዮአችን ፒሲያችንን ብቻ ተጠቅመን እንዴት ነው ስልካችን ላይ ያለውን የቲክቶክ አፕሊኬሽን ከነ ሙሉ ፊቸሩ መጠቀም የምንችለው የሚለውን እያንዳንዱን ስቴፕ ባይ ስቴፕ የማሳያችሁ ናት። ምናልባት ቲክቶክ አውቶሜሽን ለምትሰሩ ሰዎች ከዚህ በፊት እየሰራችሁ ያላችሁ ሰዎች ታውቃላችሁ ቲክቶክ አውቶሜሽን ስንሰራ በስልክ ቢሆን ይመረጣል። ቲክቶክ ፒሲ ከምንጠቀም ይልቅ በእጅ ስልካችን ላይ ባለው ቲክቶክ አፕሊኬሽን መጠቀም በጣም ቆንጆ ነው። አንዳንድ ፊቸሮችንም እናገኝበታለን። ምናልባት ብዙዎቻችሁ ቲክቶክ አውቶሜሽን ለመስራት ተጨማሪ ስልክ ስላጣችሁ የፒሲውን ቲክቶክ በመጠቀም በዌብሳይትም ሊሆን ይችላል፣ በብሮዘሩ እየገባችሁ ሊሆን ይችላል፣ እንደዚሁም ደግሞ አፕሊኬሽን እያወርዳችሁ ስትጠቀሙ እንደነበር አውቃለሁ። ከዚህ በፊት እኔም እንደሱ መጠቀም እንደምትችሉ ያለውን አክሰስ ነግሬያችሁ ነበር። በዛሬው ቪዲዮ ምንድነው የምናደርገው? እጅ ስልካችን ላይ ያለውን ቲክቶክ እንዴት ነው በፒሲ መጠቀም የምንችለው? ስልካችን ላይ የምናገኘው ከነ ሙሉ ፊቸሩ ነው። ፒሲያችን ላይ የስልካችንን ቲክቶክ ጭነን እንዴት መጠቀም እንደምንችል ጥቅሙን ወደ በኋላ ገብተን እንመለከተዋለን። በተለይም ደግሞ እንደዚህ የሳውንድ ኮፒራይት እንዳንያዝ ቫይራል ከሆኑ ሳውንዶችን ለመጠቀም ግዴታ በስልካችን መሆን አለበት። አንዳንድ ፊቸሮች በዴስክቶፕ ቲክቶክ ላይ ስለሌለ እንደዚሁም ደግሞ ወይም በፒሲ ቲክቶክ ላይ ስለሌለ ማለት ነው። ሙሉውን ነገር ነው የምንመለከተው። ወደ ሙሉ ዝርዝር መረጃችን ከማለፋችን በፊት ሁላችሁም ይህን ቻናል ሰብስክራይብ ማድረጋችሁን ቼክ አድርጉ። ይህን ቪዲዮ ደግሞ ላይክ አድርጉ። በቪዲዮ መጨረሻ ደግሞ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስራ አስቀምጡልኝ። ይህ ቪዲዮ በጣም ለብዙዎች ጠቃሚ እንደሚሆን ስለማልጠራጠር ለምታውቋቸው ጓደኞቻችሁ ቲክቶክ አውቶሜሽን ለመስራት ብሎ ተጨማሪ ስልክ ላጡ ሰዎች ግን ፒሲ ላላቸው ሰዎች ይህን ቪዲዮ ሼር እንድታደርጉላችሁ ጠይቃችኋል ማለት ነው። ስለዚህ ቲክቶክ አውቶሜሽን ለመጀመር ምንም አይነት ስልክ ባይኖራችሁ ግን ዴስክቶፕ ወይም ደግሞ ፒሲ ብቻ ካላችሁ ይህን ቪዲዮ አይታችሁ ቲክቶክ አውቶሜሽን መጀመር ትችላላችሁ ማለት ነው። ወደ ስክሪናችን ላይ ነው። በዚህ ቪዲዮ እያንዳንዱን ስቴፕ ነው ማሳያችሁ። አንዷንም ስቴፕ መዝለል የለባችሁ፣ ምክንያቱም መሀል ላይ አንዱ ስቴፕ ከተሳሳታችሁ ልክ ላይመጣላችሁ ይችላል ማለት ነው። ይህን ነገር እኔ ከጥቂት ጊዜያቶች በፊት ለተለያዩ አፕሊኬሽኖች ነበር የምጠቀመው። ዛሬ የማሳያችሁን ዌብሳይት ማለት ነው ለሌላ አፕሊኬሽን ነበር የምጠቀመው እና ቲክቶክ አውቶሜሽን ላይ ሰዎች እንዲሰሩበት ብዬ ከዛ በኋላ ነው ለራሴ መሞከር የጀመርኩት ማለት ነው። ዛሬ አብረን እንመለከታለን። ይሄ ጥሩ መፍትሄ ነው ብዬ አስባለሁ። ከቲክቶክ አውቶሜሽን ለመስራት ፒሲ ብቻ ላላችሁ ሰዎች በጣም አሪፍ መፍትሄ ነው። አሁን ምንድነው የምናደርገው? ዴስክቶፕ ላላችሁ ወይም ደግሞ ፒሲ ላላችሁ ሰዎች ነው ይህን ነገር እየሰራሁ ያለሁት ማለት ነው። ምንድነው የምናደርገው? ፒሲያችን ላይ አንድ የምናወርደው አፕሊኬሽን አለ ማለት ነው። ያ አፕሊኬሽን ፒሲያችን ላይ ኢቭን ቲክቶክ ብቻ አይደለም የተለያዩ የስልክ አፕሊኬሽኖችን እንድንጠቀም ያገለግለናል። እኔም አንዳንድ ነገሮችን አብሬ አሳያችኋለሁ። ይሄ ቪዲዮ አፕ ሪቪው እያደረኩላችሁ አይደለም፣ ወይም ደግሞ ስፖንሰርም ተደርጎ ማስታወቂያ አይደለም። እኔ ስለተጠቀምኩበት ብቻ ነው እያጋራኋችሁ ያለሁት ማለት ነው። ቀጥታ ወደምንጠቀምበት ወደ አንዱ ብሮዘር እንሄዳለን። እስካሁን ቼክ ባደረኩት እንግዲህ ብዙ ኮምፒውተር ላይ ይሰራል። ብዙ አስቸጋሪ አፕሊኬሽን አይደለም። ለማውረድም ይሄን ያህል ውስብስብ ነገር የለውም። ወደምንጠቀምበት ብሮዘር እንሄዳለን። እኔ ጉግል ክሮም ከፍቻለሁ። ጉግል ክሮም ላይ እንገባና ሰርች እናደርጋለን። እንደምትመለከቱት ብሉ ስቴክስ ብለን ነው ሰርች የምናደርገው። አሁን ኦልሬዲ ስለከፈትኩት ነው እንጂ ሰርች ባራችን ላይ ሄደን ብሉ ስቴክስ ብለን አያችሁት ይመጣል። ብሉ ስቴክስ ብለን ሰርች እናደርጋለን። ብሉ ስቴክስ ብለን ሰርች ካደረግን በኋላ ወደዚህኛው ፔጅ ነው የሚያስገባን፣ ወይም ደግሞ መጀመሪያ ላይ የሚመጣልን ሊንክ አለ። ይህን አፕሊኬሽን ፋይሉንም ሊሆን ይችላል ሊንኩንም የቴሌግራም ቻናላችን ላይ ስለማስቀምጥላችሁ ዲስክሪፕሽን ስር የቴሌግራም ቻናላችን አለ። ወይም ደግሞ ስክሪኑ ላይ በምትመለከቱት ዩዘር ኔም ሰርች አድርጋችሁ ወይም ኪዋር ኮድ ሰርች አድርጋችሁ ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። እዛ ላይ አስቀምጥላችኋለሁ። እንደዛ ይህንን እዚህ ዌብሳይት ውስጥ ከገባችሁ በኋላ ዳውንሎድ ነው የምታደርጉት። ይህን ያህል ውስብስብ ነገር የለውም። ምንም ክፍያ አይጠይቅም። ዳውንሎድ ታደርጉታላችሁ። የተለያዩ አንድሮይዶች ላይ የምታገኟቸውን ጌሞች ሊሆን ይችላል፣ የተለያዩ አፕሊኬሽኖችን በፒሲያችሁ መጠቀም የሚያስችል ቆንጆ አፕሊኬሽን ነው። እኔ እስካየሁት ድረስ ከጠቀምኩበት ድረስ ምንድነው የምታደርጉት? ዳውንሎድ አድርገነዋል እንደምትመለከቱት። ከዛ እናንተ ፋይላችሁ ውስጥ ገብታችሁ ኢንስታል ማድረግ ይኖርባችኋል። እኔ ከዚህ በፊት ኢንስታል ስላደረግኩት ኢንስታል ወዳደረግኩት አፕሊኬሽን ሊድ ቀጥታ ምንድነው የምናደርገው? ብሉስቴክስ ያው እንደምትመለከቱት እዚህ ጋር ይመጣልናል። እሱ ጋር እንገባለን። አፕሊኬሽኑ ፊት ለፊት ላይ ይመጣልናል። አፕሊኬሽኑ እንግዲህ ፊት ለፊት ላይ እንደምትመለከቱት ይሄን ይመስላል። እኔ ከዚህ በፊት እንደነገርኳችሁ ዳውንሎድ አድርጌ አንዳንድ አፕሊኬሽኖችን ጭኜ ሞክሬበታለሁ። አሁን ምንድነው የምናደርገው? እናንተ እያንዳንዱን ስቴፕ መከተል አለባችሁ። አሁን ይሄ እንደ አንድ ስልክ ነው እያገለግላችሁ ያለው ማለት ነው እና ኢቭን ክሮም ገብታችሁ ኢን ዲስ ኬዝ እኔ ቪፒኤን ኮኔክት አድርጌበታለሁ።
ክሮም ገብታችሁ ስትመለከቱትም እንደ ፎን እንደ ስልክ አይነት አክሰስ ነው የሚያመጣላችሁ። እ እያንዳንዱ ነገር ኢሜይል ሳይን አፕ እንድታደርጉ ይጠይቃችኋል። ነገሮችን ሰርች ስታደርጉ እዚህ ጋር ፕላስ እየነካችሁ ብሮዘር ላይ መጨመር ትችላላችሁ። ላይክ ኖርማል ስልክ ላይ እንዳለው ማለት ነው። እንደምትመለከቱት ከላይ እነዚህን ኦፕሽኖች በመንካት አያችሁት እንደዚህ አይነት እንትኖች አሉና ስልክ ላይ ያሉትን ፊቸሮች እንዳለ እዚህ ላይ ታገኟቸዋላችሁ ማለት ነው። እናንተ እንግዲህ እዚህ ጋር ያሉትን ፊቸሮች እያንዳንዱ ለግላችሁ መሞከር ትችላላችሁ። አፕሊኬሽኑን ካወረድን በኋላ አሁን ቀጥታ ምንድነው የምናደርገው? ወደ ፕሌይ ስቶር ነው የምንሄደው። ፕሌይ ስቶር እንደምትመለከቱት እዚህ ጋር አለ። እናንተ ፕሌይ ስቶራችሁ ጋር ስትገቡ ኢሜይል ይጠይቃችኋል። ኢሜይል ሳይን አፕ እንድታደርጉ ይጠይቃችኋል። ኢሜይል ሳይን አፕ ታደርጋላችሁ ፕሌይ ስቶራችሁ ላይ ከገባችሁ በኋላ እና ፕሌይ ስቶራችሁ ላይ ከገባችሁ በኋላ ለእናንተ ሁለት አፕሊኬሽን ነው የሚያስፈልገው። ምክንያቱም ምናልባት ፒሲያችሁ ሃይ ፐርፎርማንስ ካልሆነ ብዙ አፕሊኬሽን ዳውንሎድ ስታደርጉበት እንዳይጨናነቅ ሁለት አፕሊኬሽን ብቻ ማውረድ ለእናንተ ይበቃችኋል። የመጀመሪያው ሰርፍ ሻርክ ነው። ሌላኛው ደግሞ የቲክቶክ ነው። ሰርፍ ሻርክን የምታወርዱት በቪፒኤን ግዴታ ስለሆነ ነው። ምናልባት በእኛ ኮሚኒቲ ውስጥ ያላችሁ ሰዎች ካላችሁ ይሄ ቪዲዮ ሰርፍ ሻርክ ቪፒኤን ነው የኛ ኮሚኒቲ በግሩፕ የሚገዙት እና እናንተ ግን የምትጠቀሙበትን ሌላም ቪፒኤን መጠቀም ትችላላችሁ። ለምሳሌ ፓንዳ ቪፒኤን የምትጠቀሙ ከሆነ ኖርድ የምትጠቀሙ ከሆነ ኤክስፕረስ ቪፒኤን የምትጠቀሙ ከሆነ የተለያዩ ቪፒኤኖችን ብቻ እናንተ የምትጠቀሟቸውን ዳውንሎድ ማድረግ ይኖርባችኋል። ምንድነው የምናደርገው? ቀጥታ ፕሌይ ስቶር ላይ እንሄድና እንደምትመለከቱት የስልክ አፕሊኬሽን ነው። የስልክ አፕሊኬሽኖች ነው የምታገኙበት። እኔ አሁን እዚህ ጋር ቪፒኤን ኮኔክትድ ስለሆነ ነው እንደምትመለከቱት ኢቨን ቡክስ ምናምን የሚል ኦፕሽን የመጣው። እናንተ ጋር ግን ቪፒኤን ኮኔክት ስላልሆነ እንደዚህ አይነት ኦፕሽን ላይመጣላችሁ ይችላል። ምን ታደርጋላችሁ? አፕ ውስጥ ትገባላችሁ። አፕ ውስጥ ከገባችሁ በኋላ ሰርች የምታደርጉት ቲክቶክ ብላችሁ ነው። ካልሆነ እዚህ ጋር ሰርች ባራችሁ ውስጥ ትገባላችሁ። የተለያዩ አፕሊኬሽኖች አሉ። ምን እናደርጋለን? ቲክቶክ አውቶሜሽን ብዬ ልጽፍ ነበር። ያው ቲክቶክ ብለን ሰርች እናደርጋለን ይመጣልናል ማለት ነው። ኢንስታል እናደርገዋለን። ኢንስታል ካደረግን በኋላ እንደምትመለከቱት እንደ ስልክ እንደዚህ ሚኒማይዝ ምናምን ማድረግ ስለሚቻል ያው እኔ ዳውንሎድ አድርጌው መጥቶልኛል። ሌላኛው ደግሞ ማውረድ ያለብን የተለያዩ ቪፒኤኖች ነው። የተለያዩ ቪፒኤኖች ናቸው። እናንተ የምትጠቀሙትን ቪፒኤኖች ማውረድ ይኖርባችኋል። እና ፔድ ቪፒኤን ደግሞ የምትጠቀሙ ከሆነ ከዚህ በፊት እንደነገርኳችሁ ፍሪ ቪፒኤኖች ስልካችሁ ላይ ኦር ዲቫይሳችሁ ላይ መኖር ስለሌለበት እነሱ ማጥፋት ይኖርባችኋል። ሌላኛው የምናወርደው ሰርፍ ሻርክ ቪፒኤን ነው። ይህንም ደግሞ የኔ እንትን ላይ ታገኙታላችሁ። የኔ ቴሌግራም ቻናል ላይ ታገኙታላችሁ። ሰርች ባራችን ጋር ሄደን ሰርፍ ሻርክ ብለን ሰርች እናደርጋለን ማለት ነው። ሰርፍ ሻርክ ቪፒኤን ያው እንደምትመለከቱት መጥቶልኛል። አፕዴት ማድረግ እችላለሁ። አፕዴት ኦፕሽን እኔ ጋር ስለመጣልኝ እናንተ ምንድነው የምታደርጉት? ኢንስታል ነው የምታደርጉት። ገብታችሁ ሴትአፕ ምናምን እንዴት እንደምታደርጉ ኦልሬዲ ቴሌግራም ቻናላችን ላይ ስላለ እሱን ገብታችሁ ቼክ ማድረግ ትችላላችሁ። ሁለቱንም አፕሊኬሽኖች አወረድን ማለት ነው። ቀጥታ የምናደርገው ወደ ቲክቶካችን እንሄዳለን። ቪፒኤናችንን ደግሞ እዚህ ጋር ኮኔክት ካደረግን በኋላ ቼክ ማድረግ ይኖርብናል። ሎኬሽናችን የምር ኮኔክት ሆኗል የሚለው ቪፒኤናችን የምር ኮኔክት ሆኗል የሚለውን ክሮማችን ላይ ኦር የሆነ ብሮዘራችን ላይ ገብተን ቼክ ማድረግ ይኖርብናል። ለምሳሌ ማይ ሎኬሽን ብላችሁ ሰርች በማድረግ ሊሆን ይችላል። እናንተ ያላችሁበት ሎኬሽን የት እንደሆነ እንዲነግራችሁ በመጠየቅ ማለት ነው። ወደ ክሮማችን እንገባና ማይ ሎኬሽን ሰርች እናደርጋለን። ፕሮፐርሊ እንትናችን እንደተቀየረ እንደምትመለከቱት ያው ኮልፌ ቀራኒዮ ምናምን ብሎ ያመጣልኝ። የምናደርጋለን ቪፒኤናችን ኮኔክት አላደረግንም ማለት ነው። ወደ ቪፒኤናችን እንመለስና ቪፒኤናችንን ኮኔክት እናደርጋለን። ይሄ ፔድ ቪፒኤን ነው፣ ፍሪ ቪፒኤን አይደለም። እሱን ኮኔክት እናደርጋለን። አያችሁት? ኮኔክት አልሆነም ነበር። ኮኔክት እለዋለሁ። እዚህ ጋር ሴቲንጎች ላይ ማስተካከል ያሉባችሁ ነገሮች ከዚህ በፊት የቴሌግራም ኮሚኒቲያችን ላይ ያላችሁ ሰዎች አሳይቻችኋለሁ። ኮኔክት አድርገናል። ቪፒኤናችንን እንመለስና ወደ ክሮማችን እንመለስና ሪፍሬሽ እናደርገዋለን ማለት ነው። አያችሁት? ለንደን ብሎ ፕሮፐርሊ አምጥቶልናል ማለት ነው። አሁን ምንድነው የምናደርገው? ቲክቶካችን ላይ አያችሁት የቪፒኤን ምልክቷን መታለች። እንመለስና የቪፒኤን ምልክታችን መታለች። ቲክቶካችን ላይ እንገባለን። ሴታፕ ማድረግ ያሉብን ነገሮች በሙሉ ሴታፕ እናደርጋለን። እዚህ ጋር የኢትዮጵያ ኮንተንቶች መምጣት የለባቸውም። በቃ ስልክ ላይ የምትጠቀሟቸው ነገሮች ፕሮፐርሊ መጠቀም አለባችሁ እና የቲክቶክ የስልክ አፕሊኬሽኑን ይህን መጠቀሙም ዋናው ጥቅማችን የሚሆነው አንደኛ ስልካችን ላይ የምናገኘውን ፊውቸር እንደምትመለከቱት ሙሉ ለሙሉ ስልካችን ላይ ያለውን ኦፕሽን ነው የምናገኘው ማለት ነው። ሙሉ ለሙሉ ምንም ስልክ ላይ የምናገኘው እዚህ ላይ የምናጣቸው ኦፕሽኖች አይኖሩም ማለት ነው።
ኢቭን ቪዲዮዎችን ስናይ አሁን እዚህ ጋር ትንሽ ኔትወርኩ ላግ እያደረገ ስለሆነ ነው እንጂ የኮኔክሽኑን ኮመንት ሴክሽኑን ብንመለከት ፕላስ ሙዚክ ዋናው ፐርፐዝ ደግሞ እዚች ጋር የምትመጣ ሙዚቃ አለች። ቆይ አሁን ድጋሚ ሪፍሬሽ አድርጌ አሳያችኋለሁ ወይም ኔትወርኩ ሲለቅ አሳያችኋለሁ እና እዚህ ጋር የምትመጣዋ ሙዚቃ አለች። ለምሳሌ ቫይራል ትሬንዲንግ የሆኑ ሳውንዶችን ስንጠቀም እኛ በራሳችን ከተጠቀምን ምናልባት ኮፒራይት ሊይዝብን ይችላል፣ የሳውንድ ኮፒራይት። ነገር ግን ከዚህ በፊት የተለቀቁ ሙዚቆች ላይ ከእነሱ ስር አድርገን ቪዲዮዎችን መልቀቅ እንችላለን ማለት ነው እና በቃ እያንዳንዱ ነገር አያችኋት። አሁን እቺ ኦፕሽን የእንትን ላይ አናገኘው፣ የፒሲው ቲክቶክ ላይ አናገኘውም። እዚች ጋር እንገባና እቺን ከስር ያለችዋን ነክተን መጠቀም የፈለግነው ሳውንድ ጋር በሱ ፖስት እናደርጋለን። ከዚህ በፊት እንዳሳየኋችሁ ሴቲንጋችሁን ይሄን ገብታችሁ ታስተካክላላችሁ። እንዴት ከዚህ በፊት የነበረውን ቪዲዮ ያላችሁ ሰዎች ካላችሁ ከላይ አስቀምጥላችኋለሁ፣ ፒን አድርጌ አስቀምጥላችኋለሁ። እሱን ገብታችሁ መመልከት ይኖርባችኋል። አያችኋ ዩዚ ሳውንድ የምትለዋል ማግኘት ቻለን ማለት ነው። ያ ማለት በስልካችን በፒሲያችን የስልክ ቲክቶክ መጠቀም ቻልን ማለት ነው። ስልካችሁ ያለውን ቲክቶክ አፕሊኬሽን መሰረት ሳይጠበቅባችሁ፣ ስልካችሁን ፎርማት ማድረግ ሳይጠበቅባችሁ ተጨማሪ ፒሲ ካላችሁ የትኛውም ፐርፎርማንስ ላይ ያለ ፒሲ ካላችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ላይ የተለያዩ አፕሊኬሽኖችን ጭናችሁ መጠቀም ትችላላችሁ። ቅድም እንዳሳየኋችሁ ቅድም መግቢያ አካባቢ እንደነገርኳችሁ ለምሳሌ ፒክስል ላብ ምናምን እዚህ ላይ እኔ ጭኜ ሞክሬበት ነበር። ካፕከት የተለያዩ አፕሊኬሽኖች እናንተ የምትፈልጉትን ጭናችሁ መጠቀም ትችላላችሁ ማለት ነው። ይሄኛው በጣም ጥሩ መፍትሄ ይመስለኛል። ለብዙዎቻችሁ ይጠቅማል ብዬ ደግሞ አስባለሁ። በዚህ ቪዲዮ ያላችሁን ጥያቄ ኮመንት ሴክሽን ስር አስቀምጡልኝ። ቪዲዮን አይታችሁ እንደወደዳችሁት አልጠራጠርም። እስካሁን ግን ለዚህ የዩቲዩብ ቻናላችን ቤተሰብ ካልሆናችሁ አሁኑ ነው ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንደዚሁም ደግሞ ይህ ቪዲዮ ለብዙዎች ስለሚጠቅም ሼር ማድረግ እንዳትረሱ። እንደዚሁም ቲክቶክ አውቶሜሽን መስራት ጀምራችሁ ከተለያዩ ኮሚኒቲዎች ጋር አብራችሁ ጆይን ማድረግ፣ የተለያዩ ጥያቄዎችን ማንሳትና በኮሚኒቲ መወያየት የምትፈልጉ ከሆነ ቴሌግራም ቻናላችን ጆይን አድርጉ። ስክሪን ላይ በማስቀምጥላችሁ ኪዋር ኮድ ወይም ደግሞ ዲስክሪፕሽን ስር ሊንኩን ታገኙታላችሁ። በዛ ሊንክ በመግባት ቲክቶክ አውቶሜሽንን ከሚሰሩ ሰዎች ጋር መገናኘት መወያየት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።